ሰላም ተማሪዎች እንዴት ናችሁ? ይሄ 9ኛ ክፍል ፊዚክስ ቻፕተር 2 ወይም ዩኒት 2 ነው። በአዲሱ ካሪኩለም ቻፕተር 2 ወይም ዩኒት 2 9ኛ ክፍል ፊዚክስ ስለ ፊዚካል ኳንቲቲዎች ያወራል። በስሩም እንደ ስኬል፣ ስታንዳርድ ዩኒት ወይም ፕሪፊክስ፣ ሜዠርመንት፣ እንደ ሴፍቲ፣ ክላሲፊኬሽን ኦፍ ፊዚካል ኳንቲቲስ እና ዩኒት ኮንቨርዥን የመሳሰሉትን ሜጀር ቶፒኮች ይይዛል። አይ ቲንክ በጣም ክሪቲካል የሆነ ቻፕተር ነው ይሄ ቻፕተር። ፊዚክስ ውስጥ ስታንዳርድ፣ ስኬል ዩኒቶች መታወቅ አለባቸው። ፊዚካል ኳንቲቲ ምን እንደሆነ ፊዚክስ ራሱ ስለ ፊዚካል ኳንቲቲ ነው ሙሉ የፊዚክስ ህይወት ማለት ይቻላል። ሶ ፊዚካል ኳንቲቲዎችን ነው የሚጠቀመው። ምንድነው ፊዚካል ኳንቲቲ የሚለውን ኢንትሮዲውስ የምናደርግበት ዩኒት ነው የሚሆነው። በዛሬው ፓርት 1 ቱቶሪያላችንም 2.1 ስኬል፣ ስታንዳርድ እንደ ዩኒት ኦር ፕሪፊክስ የሚለውን ኢን ዲቴል እናያለን። ዴፊኒሽናቸውን አጌን ኤግዛምፕላቸውን ቀላል በሆነ መንገድ ሳቢ በሆነ መንገድ አንደርስታንድ የምታደርጉበት ቱቶሪያል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ አዳዲስ ቱቶሪያሎችን በምንለቅበት ጊዜ እንዲደርሳችሁም የደውል ምልክቷን ተጭናችሁ ቪዲዮውን ላይክ ብታደርጉ የዚህ ቻናል አባል ትሆናላችሁ። አሁን ቀጥታ ወደ ቱቶሪያላችን ስንሄድ ሶ ሂር ዊ ሃቭ ኢንትሮዳክሽን ኢንትሮዲውስ እናድርገው እስቲ ቻፕተሩን ራሱ ስለ ፊዚካል ኳንቲቲ ለመጀመሪያ ያክል የሆነን ፖይንት ማያዝ ስላለባችሁ ሶ ፊዚክስ ቢግን ዊዝ ዘ ኦብዘርቬሽን ኦፍ ፌኖሜና ኦር ፊዚካል ፌኖሜና ኦር ዊ ካን ሴይ ኢቨንት። ፊዚክስ የሚጀምረው ወይም ፊዚክስ ራሱ ስራውን የሚጀምረው ኦር ስታዲውን የሚጀምረው የሆነን ክስተት በመመልከት ነው። ወይም የሆነን ፊዚካል ፌኖሜና ኦር ኢቨንት ክስተት በመመልከት ኦብዘርቭ በማድረግ ነው። ስለዛ ካራክተሩ ወይም ደግሞ ያ ነገር እንዴት እንደተፈጠረ አጌን እንዴት አክት እንደሚያደርግ እንዴት ሙቭ እንደሚያደርግ ስለዛ ነገር አጠቃላይ የሆነ ኦብዘርቬሽን ወይም ምልከታ በማድረግ ነው ፊዚክስ የሚጀምረው። ሶ ዚስ ኦብዘርቬሽንስ አር ዲስክራይብድ ኳንቲታቲቭሊ ዩዚንግ ነምበርስ ትሩ ኤክስፐሪመንቴሽን። እነዛ ኦብዘርቬሽኖች አሁን ኦብዘርቬሽን ስንል ወይም ፊዚካል ፌኖሜና ስንል የውሃ ሙቀት ሊሆን ይችላል፣ ወይም አንድ መኪና ሲጓዝ ሊሆን ይችላል። የሆነ ክስተት ናቸው እነኚህ። ኦር የሆነ ሰው በመዶሻ ድንጋይ ሲመታ ሊሆን ይችላል። ይሄም የሆነ ክስተት ነው። ሶ እነዚህን ክስተቶች በእነዛ ክስተቶች ውስጥ ያሉትን ካራክተሮች ኦብዘርቭ በማድረግ በቁጥር ይገልጻቸዋል። ሶ ፊዚካል ኳንቲቲ ኢዝ አ ነምበር ዛት ዲስክራይብ ሰርቴን ፌኖሜና ኦር ኢቨንት። ፊዚካል ኳንቲቲ ማለት የሆነን ፊዚካል ክስተት የሆነን ክስተት በቁጥር የሚገልጽ ነው፣ ኦር በቁጥር መግለጽ ነው ፊዚካል ኳንቲቲ ማለት። ለምሳሌ አንድ ውሃ ሲሞቅ 100 ዲግሪ ሴልሲየስ እንላለን። የዛ ውሃ ሙቀት የሆነ ክስተት ነው። በ100 ዲግሪ ሴልሲየስ ስንገልጸው ደግሞ ፊዚካል ኳንቲቲ እንለዋለን። ይህን ፊዚካል ኳንቲቲ የሚገልጽልን ቃል ደግሞ ቴምፕሬቸር ይባላል። ሶ ቴምፕሬቸር ፊዚካል ኳንቲቲ ነው። ፊዚካል ኳንቲቲ ሆኖ የውሃን ሙቀት በየሆነ ቁጥር የሚገልጽልን ነው። ሶ እዚህ ጋር እንዳያችሁት በጣም ቀላል ሁልጊዜም የምትይዙት ዴፊኒሽን ለፊዚካል ኳንቲቲ ፊዚካል ኳንቲቲ ኢዝ ኤ ነምበር ዛት ዲስክራይብ ሰርቴን ፌኖሜና ኦር ኢቨንት። በቃ ፊዚካል ኳንቲቲ ማለት የሆነን ክስተት የሚገልጽ ቁጥር ነው ብላችሁ መያዝ ትችላላችሁ። ለምሳሌ እዚህ ጋር እንዳልኩት ዘ ፌኖሜና ኦፍ ቦይሊንግ ዋተር፣ እየፈላ ያለ ውሃ የሆነ ክስተት ነው። ያን ክስተት ወር ያን ፌኖሜና ለመግለጽ የምንጠቀመው ፊዚካል ኳንቲቲ ቴምፕሬቸር ነው። ሌላው ደግሞ ኤፎርስ አክቲንግ ኦን ኤ ቦክስ፣ አንድ ሰው መሬት ላይ የሆነን ሳጥን ኦር የሆነን ቦክስ ቢጎትት ይሄ የሆነ ክስተት ነው። የዚህ ሰው ቦክስ ኦር ሳጥን መጎተት፣ ይህን ክስተት የምንገልጽበት ፊዚካል ኳንቲቲ ፎርስ ይባላል። ሶ ፎርስ ፊዚካል ኳንቲቲ ሲሆን የሳጥኑ መሬት ላይ መጎተት ኦር የውሃ ሙቀት ፊዚካል ፌኖሜና ወይም ፊዚካል የሆነ ክስተቶች ናቸው። እነዚህ ክስተቶች እነኚህን ክስተቶች የምንገልጽባቸው ፊዚካል ኳንቲቲ ይባላል። በቃ በፊዚክስ ውስጥ ፊዚካል ኳንቲቲ የምንላቸው እነኚህ ነው። ሶ አጠቃላይ አስ ኢንትሮዳክሽን ፊዚክስ የተለያዩ ናቹራል ኦር ዩኒቨርሳል የሆኑ ፌኖሜናዎችን ክስተቶችን በመመልከት እነዛን ካራክተራይዝ ያደርጋቸዋል ኦር ይገልጻቸዋል። ሶ ዲፈረንት ፊዚካል ኳንቲቲስ አር ዲስቲንክት እንደ ካኖት ቢ ኮምፔርድ ቱ ኢች አዘር። የተለያዩ ፊዚካል ኳንቲቲዎችን የተለያዩ ናቸው። በቃ ማወዳደር አንችልም። ለምሳሌ ቴምፕሬቸር የሙቀት ወይም የቅዝቃዜ መጠንን ለመግለጽ የምንጠቀምበት ፊዚካል ኳንቲቲ ነው። ፎርስ ደግሞ የሆነ ኦብጀክት ላይ የተተገበረ የመግፋት ወይም የመሳብ አክሽን ነው። እነዚህ ሁለቱን ልናወዳደራቸው ወይም እኩል ልናደርጋቸው አንድ ላይ ልናስተያያቸው አንችልም። ምክንያቱም የተለያዩ ኢቨንቶችን ነው የሚገልጹልን። ቴምፕሬቸር የሙቀትና የቅዝቃዜ ሲገልጽ፣ ፎርስ ደግሞ የሆነን ኦብጀክት ላይ የተተገበረ የመሳብ ወይም የመጎተት አክሽን ነው የሚገልጽልን። ስለዚህ እነኚህ ሪሌተብል አይደሉም ወይም ተመሳሳይ አይደሉም፣ ዲስቲንክት ናቸው፣ የተለያዩ ናቸው። ኮምፔረብልም አይደለም፣ ልናወዳደራቸውም አንችልም። ስፒድ እና ታይምን ልናወዳደራቸው አንችልም። ማስ እና ሌንግዝን ልናወዳደር አንችልም። ሶ ኢች ፊዚካል ኳንቲቲ ሪኳየርስ ኢትስ ኦን ስፔሲፊክ ሜዠሪንግ ዲቫይስ። እያንዳንዱ ፊዚካል ኳንቲቲ አሁን እዚህ ጋር ያየ ነው ቴምፕሬቸርን፣ ፎርስን፣ ታይምን ጨምሮ ማስን ጨምሮ ሌንግዝን ጨምሮ ፓወር፣ ኢነርጂ የመሳሰሉ ፊዚክስ ውስጥ ያሉ ፊዚካል ኳንቲቲዎች የራሳቸው የሆነ ሜዠሪንግ ዲቫይስ ወይም የመስፈሪያ ዲቫይስ ያስፈልጋቸዋል። ለምሳሌ ሜትር ስቲክ ወይም ሜትር የምንለው በተለምዶ ኦር ሜትር ቴፕ ሌንግዝን ኦር አንድን እርዝመት ሜዠር ለማድረግ ለመስፈር ነው የምንጠቀምበት። ዋች ኢዝ ዩዝድ ፎር ታይም፣ ሰዓት ደግሞ ጊዜን ሜዠር ለማድረግ ነው። ቴርሞሜትር ደግሞ ቴምፕሬቸርን ሜዠር ለማድረግ ነው። እነኚህ ዲቫይሶች ናቸው፣ ሜዠሪንግ ዲቫይሶች። እነኚህ ደግሞ ኳንቲቲዎች ኦር ፊዚካል ኳንቲቲዎች ናቸው። ታይም ፊዚካል ኳንቲቲ ነው፣ ሌንግዝ ፊዚካል ኳንቲቲ ነው፣ ቴምፕሬቸር ፊዚካል ኳንቲቲ ነው። እነዚህን ደግሞ ሜዠር ለማድረግ ለመስፈር የምንጠቀማቸው ዲቫይሶች መሳሪያዎች
ይኖሩናል። እነዛ ፊዚካል ኳንቲቲዎች የተለያየ ሜዠሪንግ ዲቫይስ ነው ያላቸው። በሜትር ታይም አንለካም፣ በቴርሞሜትር ሌንግዝ አንለካም። ስፔሲፊክ የሆነ የራሳቸው የሆነ ሜዠሪንግ ዲቫይስ አላቸው። አጌን የተለያየ ዩኒት አላቸው። ሌንግዝ ለምሳሌ በሜትር፣ ታይም በሴኮንድ፣ ቴምፕሬቸር በዲግሪ ሴልሲየስ እነዚህ ዩኒቶች ናቸው ለመግለጽ የምንጠቀምባቸው። ሂር 2.1 ስኬል፣ ስታንዳርድ እና ዩኒት ወይም ፕሪፊክስ የሚሉትን ኢንትሮዲውስ እናደርጋለን በዚህ ቪዲዮያችን። ሞር የዚህ ቪዲዮ ዋናው ሴንተራችን ይህ ነው የሚሆነው። እነኚህን እስኪ መጀመሪያ ሞር ዲቴል ገብተን ከማየታችን በፊት ኮንፊውዝ እንዳያደርጋችሁ ወይም ግራ እንዳያጋባችሁ ላዩን እስቲ እዚህ እንመልከታቸው። ስኬል ማለት ምን ማለት ነው? ስታንዳርድ ማለት ምን ማለት ነው? ዩኒት ማለት ደግሞ ምን ማለት ነው? ስኬል ኢዝ ኤ ሲሪስ ኦፍ ማርክስ ኦን ሜዠሪንግ ዲቫይስ። ስኬል ማለት የሆነ ሜዠሪንግ ዲቫይስ ይኖራል። ለምሳሌ ሜትር ሊሆን ይችላል፣ ቴርሞሜትር ሊሆን ይችላል። እነኚህ ሜዠሪንግ ዲቫይሶች ናቸው ወይም የመስፈሪያ መሳሪያዎች ናቸው። እነዚህን የመስፈሪያ መሳሪያዎች ስንመለከታቸው እላያቸው ላይ የሆነ ማርክ የተደረገ ወይም የሆነ ፖይንት የተደረጉ መስመሮች ይኖሯቸዋል። እነዛ መስመሮች ናቸው ስኬል ማለት። ለምሳሌ ይሄ ማስመሪያ ነው ብንል ይሄ ማስመሪያ ሜዠሪንግ ዲቫይስ ነው። የሆነ ሌንግዝ ለመስፈር የምንጠቀምበት መሳሪያ ነው። እዚህ መሳሪያ ላይ በየሆነ ኢንተርቫል የተከፋፈሉ ስኬሎች አሉ ወይም ማርኮች አሉ። እነዚህ ማርኮች ናቸው ስኬል የምንላቸው። ሩለር ለምሳሌ መስመሪያ ላይ፣ ቴርሞሜትር ላይ፣ ባላንስ ላይ ወይም የመስፈሪያ ሚዛን ላይ እነዚህ አይነት ቁጥሮች እናያለን። ስኬል ማለት እነዛ ናቸው። ሌላው ስታንዳርድ ነው። ስታንዳርድ ኢዝ ዘ ኦፊሻል አግሪድ አፖን ዴፊኒሽን ኦፍ ሜዠርመንት። ስታንዳርድ ማለት ደግሞ ሰዎች በዓለም ላይ ሊሆን ይችላል ወይም ደግሞ ባሉበት ሊሆን ይችላል የሆነን ያክል ዩኒት ለዚህ ያክል ይሆነናል ብሎ የተስማሙበት ነው። ለምሳሌ 1 ኪሎ ግራም ዱቄት ብንመለከት ያ1 ኪሎ ግራም ዱቄት የተባለው ሰዎች መጀመሪያ የሆነ የተስማሙበት ኳንቲቲ አለ። ለምሳሌ አሁን 5 ኪሎ ግራም ዱቄት የምንለውን ሰዎች ሲስማሙ ያኔ ይሄ 1 ኪሎ ግራም ዱቄት ነው ብሎ ቢያስቀምጡ የሆነ አሁን ላይ 5 ኪሎ ግራም ነው የምንለውን በዛ እንቀጥላለን። በአጭሩ ምንድነው የሆነ መስማሚያ ነው። ሰዎች የተስማሙበት ኳንቲቲ አለ። ያን ኳንቲቲ ይሄ 1 ኪሎ ግራም ይባላል ብሎ ሰየሙት። እዚህ ጋር ደግሞ ይሄን 2 ኪሎ ግራም ይባላል ብሎ ሰየሙት። ይሄን ደግሞ 3 ኪሎ ግራም ይባላል ብሎ ይሰይሙታል። ሶ በዚሁ ስታንዳርድ ነው የምንጠቀሙ። ሴኮንድም የሆነን ቆይታ ይሄን 1 ሴኮንድ እንለዋለን ተብሎ ተሰየመ። ኪሎግራምም እንዳለው ሜትርም የሆነን ያክል ርዝመት ይሄን 1 ሜትር እንለዋለን ብሎ ሰዎች ተስማሙ። በአጭሩ ስታንዳርድ ምን ለማለት ነው እናንተ እንድትረዱት ነው የሆነ ያክል እንዲህ ስፔሲፊካሊ ያወረድኩት። ስታንዳርድ ማለት የሰዎች ስምምነት በቃ የሆነን ፊዚካል ኳንቲቲ ይሄን ያክል ነው የሚገልጽልን ብለው ሰዎች ሲስማሙበት ስታንዳርድ ይባላል። በቃ 1 ሴኮንድ የሆነ ያክል የ1 ሴኮንድ ቆይታ ነው የሚገልጽልን። ያ ቆይታ ሰዎች የተስማሙበት ቆይታ ነው። 1 ሰዓትም እንደዛው፣ 1 ቀንም እንደዛው። ስታንዳርድ ማለት ያ ነው። በሰፊው እንመለከታለን። ዶወሪ ስኬልንም ስታንዳርድንም ተመልሰን የሆነ ያክል ፕሮሲድ እናደርጋቸዋለን። የሆነ ያክል አሁን እንድትተዋወቁትና እንድትለማመዱት ነው። ዩኒት ደግሞ ኦር ፕሪፊክስ የምንለው ደግሞ ኢዝ ኤ ሞዲፋየር ዛት ሜክስ ኤ ዩኒት ላርጀር ኦር ስሞለር። ዩኒት ማለት ደግሞ ወይም ፕሪፊክስ ማለት አንድን ዩኒት ላርጀር ለማድረግ ወይም ስሞለር ለማድረግ የምንጠቀመው ነው ፕሪፊክስ። ለምሳሌ ከባህር ዳር እስከ አዲስ አበባ ያለውን ርዝመት ኦር ርቀት በሜትር ስንገልጸው በጣም ብዙ ሜትር ነው የሚወስድብን። ስለዚህ ኪሎ የሚለውን ስንጨምርበት የሆነ ያክል ያጥረናል። ሜትሩን ለማብዛት ወይም ለማሳደግ የምንጠቀመው ፕሪፊክስ ዩኒት ነው። ስሞለር ለማድረግ ደግሞ ወረቀት ላይ ያለውን ሌንግዝ ለመለካት ሜትር ይበዛል። ስለዚህ ምን መሆን አለበት? ስሞለር መሆን አለበት። የሌንግዝን ኮንሰፕት በትንሹ ለመግለጽ ነው። ኪሎ ስንል ኪሎ ሜትር ማለት 1000 ኦፍ ሜትር ማለት ነው። 1000 ሜትር ማለት ነው ኪሎ ማለት። ሴንቲ ማለት ደግሞ 0.01 ወይም 1/100 ኦፍ ሜትር እንደማለት ነው። የሆነ ያክል ለመቀነስ ነው። እዚህ ጋር ለምሳሌ አዲሽናሊ ሜጋ ሚንስ 1 ሚሊዮን ዋት ኢን ፓወር። በፓወር ለምሳሌ ፓወርን ስንለካ ፓወር ፊዚካል ኳንቲቲ ነው። ፓወርን ስንለካ ዋትን ነው የምንጠቀመው። በጣም እየበዛ ሲሄድ ግን ሜጋን እንጠቀማለን። ሜጋ ፕሪፊክስ ነው። በቃ በአጭሩ ሞዲፋየር ነው። ሞዲፋየር ማለት ያን ፊዚካል ኳንቲቲ እንደ አስፈላጊነቱ ለማሳደግ ወይም ለማሳነስ የምንጠቀመው ፕሪፊክስ ናቸው። አይ ቲንክ የሆነ ያክል ስለ ስታንዳርድ ስለ ስኬል እና ዩኒትስ ኦር ፕሪፊክስ ክሉ አግኝታቸዋል። አሁን ደግሞ ሞር ዲቴል ገብተንበት የሆነ ያክል ስቴዲ እናረጋቸዋለን። እስኪ ስኬል እንዳልነው ኢዝ a series of marks on measuring device። በቃ የሆነ ሜዠሪንግ ዲቫይስ ላይ ያለ series of marks ነው። እዚህ ጋር ማስመሪያ እንደምታዩት የሆነ ስኬል አለው። እነኚህ ማርኮች ናቸው ስኬል የሚባሉት። ሜዠሪንግ ዲቫይስ ወይም ሚዛን ካያችሁ እዚህ ጋር የሆነ ቁጥሮች አሉት፣ የሆነ የተከፋፈሉ ስኬሎች አሉት። ስኬል ማለት እነሱ ናቸው። ቴርሞሜትርም ካየን ፊዚካል ዲቫይስ ነው ኦር ሜዠሪንግ ዲቫይስ ነው። በየሆነ ኢንተርቫል የተከፋፈለ ፓርቶች አሉት። እነዛ ናቸው ስኬል የምንላቸው። ሞር ማርክ ኢምፕላይዝ ዛት a higher precision። አሁን ማርኩ እየበዛ እንደዚህ አይነት ማርኮች እየበዙ በሄዱ ቁጥር የሆነን የምንሰፍረውን ነገር በትክክል ፕሪሳይስሊ በቃ በትክክል ሳናዛንፍ እንድንሰፍረው ትክክለኝነቱን በጣም ያሳድጓል ማለት ነው። በቃ ሞር ማርክስ ሃየር ፕሪሲዥን ማለት ማርኮቹ እዛ ላይ ያሉ ማርኮች በበዙ ቁጥር ትክክለኝነታችንም በጣም እያደገ ይሄዳል። አንሳሳትም በሆነ ኢመንት አማውንት ማለት ነው። the smallest mark allows you to estimate values letting you to record measurements to more decimal place። አሁን እዚህ ጋር በሴንቲሜትር ሊሆን ይችላል። እነኚህ ትልልቅ እዚህ ጋር
ሜጀር ያደረግናቸው 1 ሴንቲሜትር 2 ሴንቲሜትር ብለን ልንከፍላቸው እንችላለን። በመሃላቸው ደግሞ የሆነ ትንንሽ ኳንቲቲዎች አሉ ወይም ትንንሽ ስኬሎች አሉ። እነኚህ ስኬሎች ደግሞ ከሜትር ወርዶ ሴንቲሜትርን ከሴንቲሜትር ወርዶ ሚሊሜትርን እስከ መግለጽ የሚሄዱ ትንንሽ ኳንቲቲዎች ናቸው። ትንንሽ ቫልዩዎችን ሜጀር ለማድረግ ሞር ዲቴይልድ የሆኑ ቫልዩዎችን ሜጀር ለማድረግ የምንጠቀምባቸው ይሆናል እዚህ ውስጥ ማለት ነው። ትራዲሽናል ቨርሰስ ስታንዳርድ ዩኒት። ትራዲሽናል የሆኑ ዩኒቶች አሉ፣ ስታንዳርድ ዩኒቶች አሉ። ስታንዳርድ ዩኒቶች ሞር ግሎባሊ ሰዎች የተስማሙባቸው እንደ ሜትር፣ ሴኮንድ ያሉ በዓለም ዙሪያ ያሉ ሰዎች የተስማሙባቸው ናቸው። ትራዲሽናል የሆነ ግን ሎካሊ ሰዎች የሚጠቀሟቸው አይነት ሜጀሪንግ ዩኒቶች ናቸው። ዲፍረንት communities have historically used their own traditional units for length, time, mass and so on። ለተለያዩ ፊዚካል ኳንቲቲዎች ሰዎች በሚኖሩበት አካባቢ ሂስቶሪካሊ ስናይ ለሌንግዝም የሆነ የተጠቀሙት አለ። ለምሳሌ በገመድ ወይም ደግሞ በክንዳቸው ኦር በእንጨት ኦር ብረት ይለካሉ የሆነ ሌንግዝን። ታይምንም በየሆነ ይለካሉ። ለምሳሌ የቤት ኦር የዛፍ ጥላን በመጠቀም ታይምን ጊዜን ይለካሉ። ማስንም እንደዛ በየሆነ ኳንቲቲ ለመለካት ይሞክራሉ። ትራዲሽናሊ ማለት ነው። the value of this traditional unit was not fixed and could change over time, location and conditions። አሁን እነዚህ ትራዲሽናል ዩኒቶች ከቦታ ቦታ የተለያዩ ናቸው። ለምሳሌ በአንዱ የኢትዮጵያ ክፍል ውስጥ በክንድ የሚለኩ ከሆነ በሌላው ደግሞ በገመድ ሊለኩ ይችላሉ። ሌላ ቦታ ላይ ደግሞ በብረት ኦር በየሆነ እንጨት ሊለኩ ይችላሉ የሆነን ሌንግዝ። ሶ የሆነ ይለያያል ከቦታ ቦታ። አጌን ከጊዜ ጊዜም የሆነ ጊዜ ላይ የነበረው አሁን ላይ ይጠፋ ይችላል። ስታንዳርድ ያልሆነው ማለት ነው። በኮንዲሽን በሁኔታዎች ውስጥም ሊለዋወጥ ይችላል። ዛፍ የሚጠቀሙ ሰዎች ይኖራሉ እንበልና ዛፉ እያደገ ይሄዳል። የሆነን ታይም ለመለካት የዛፍ ጥላ ሲጠቀሙ ሰዎች ዛፉ ሜቢ እያደገ ይሄድ ይችላል። ኦር እያረጀ ደግሞ ወደታች እየወረደ ሊሆን ይችላል። ሶ ከጊዜ ወደ ጊዜ ከሁኔታ ወደ ሁኔታ የሚለዋወጥ ቋሚ ያልሆነ ሜዠሪንግ ሜካኒዝም ነው ትራዲሽናሊ የነበረው። በስታንዳርድ ዩኒት ደግሞ ያለውን ኦብቪየስሊ እንደምታውቁት የሆነ የማይለዋወጥ ኮንዲሽን ላይ ቤዝድ የሆነ ነገር አለው። ለምሳሌ እዚህ ጋር እናያለን ስታንዳርድ ላይ ቅድም ስታንዳርድ ማለት እንዳየነው ሰዎች የሆነ ነገር ላይ ተስማምተው የጊዜን የሌንግዝን የማስን መስፈሪያነት ሲጠቀሙ ሶ አግሪመንት ኦፍ ፒፕል ኦል ኦቨር ዘ ወርልድ ኦን ሜዠርመንት ኦፍ ሰርቴን ዩኒት የሆነ ዩኒት ሜዠርመንት ላይ ሰዎች ሲስማሙ ሁለት ምሳሌዎችን እኔ የሌንግዝ እና የሴኮንድ ከየት እንደመጣ ሜትር። አሁን 1 ሜትር ነው ብለን የምናውቀው ሜትር ሰዎች ከየት አመጡት? አሁን ቅድም እንዳልነው ትራዲሽናሊ ሰዎች የሚጠቀሟቸው ሜካኒዝሞች አሉ። እነዛ ግን ከቦታ ቦታ ከጊዜ ጊዜ ከሁኔታ የተለዋወጡ ናቸው፣ ቋሚ አይደሉም። ሰው ሊያግባቡ አይችሉም ከአንድ ቦታ ወደ አንድ ቦታ ስንንቀሳቀስ። ሰው ስታንዳርድ ያስፈልገናል። ስታንዳርድ ደግሞ ሁልጊዜም ቋሚ የሆነ ነው መሆን ያለበት። ስለዚህ አሁን ሜትር ስንጠቀም ይሄ 1 ሜትርን ይወክልልናል ካል ከየት ነው የመጣው? ለምንድን ነው አሁን ይሄኛውን ወይም ከ1 ሜትር በላይ የሆነው ለምሳሌ አሁን 1 ኪሎ ሜትር ያለውን ለምንድን ነው 1 ሜትር ያላልነው? ከየት ነው የመጣው? ኤግዛክትሊ በቃ አሁን ያለው 1 ሜትር መለኪያው ከየት ነው የመጣው የሚለውን እናያለን። ፊክስድ ከሆነ ቦታ ነው። ሌንግዝ ኦር ሜትር የመጣው ከብርሃን ፍጥነት ነው። አይ ቲንክ የብርሃን ፍጥነት ሲባል ትሰማላችሁ። ብርሃን በጣም ኤክስትሪምሊ ፈጣን የሆነ ነገር ነው ዩኒቨርስ ውስጥ። ሶ ብርሃን በአንድ ሴኮንድ ውስጥ 299,792,458 ሜትር ፐር ሴኮንድ ፍጥነት አለው በአንድ ሴኮንድ ውስጥ። ሜትርን ሜዠር ያደረግነው ከዚህ ነው። እንዴት ነው? ዘ ስታንዳርድ ኦፍ ሜትር ካምስ ፍሮም ዘ ሌንግዝ ላይት ትራቨል ኢን 1/299,700,092,458 ሴኮንድስ። አሁን ሜትር የምንለውን ኮንሰፕት ያመጣ ነው ብርሃን በዚህ ያክል ሴኮንድ ውስጥ በዚህ ያክል ማለትም 0.00003 ሴኮንድ ውስጥ የሚሄደው የሆነ ሌንግዝ አለ። ብርሃን ከዚህ ተነሳ እንበልና ከዚች ፖይንት ተነስቶ በዚህ ያክል ሴኮንድ ውስጥ በ0.0003 ሴኮንድ ውስጥ ይሄን ያክል ይሄዳል ብንል ይሄ 1 ሜትር ብሎ ሰዎች ተስማሙበት። አይ ቲንክ ኮንሰፕቱ ይገባል። አሁን 1 ሜትር ብለን የምንጠቀመውን ሜትር ብርሃን በዚህ ያክል ሴኮንድ ውስጥ ብርሃን የሚጓዘውን ሌንግዝ በመውሰድ ነው አሁን 1 ሜትር ተብሎ የተሰየመው። ሶ ይሄ አይለዋወጥም። በቃ ስታንዳርድ የሆነ ነገር ስለሆነ ቋሚ ነው ሁሌም በየትኛውም ዩኒቨርሳሊ ማለት ነው። እንደ ትራዲሽናል እንደሆነ አይለዋወጥም። ሰው ከዚህ ነው የመጣው የሜትር ኮንሰፕት። ግን ስታንዳርድ ኦፍ ሴኮንድ ካምስ ፍሮም ዘ ዱሬሽን ቴክስ ፎር ሲዚየም አተም ቱ ቫይብሬት። አሁን ሲዚየም የሚባል አተም አለ። ሲዚየም አተም ወደ 9 ቢሊየን ያክል ጊዜ ቫይብሬት ያደርጋል በየሆነ ኢንተርቫል ውስጥ ማለት ነው። ሶ ሴኮንድ እንዴት ተወሰደ? ይሄ ሲዚየም የሚባለው አተም ይህን ያክል ጊዜ ቫይብሬት ለማድረግ የወሰደበት የሆነ ታይም አለን፣ የሆነ ዱሬሽን አለን። ያን ዱሬሽን በመጠበቅ 1 ሴኮንድ ብለው ሰየሙት። ሶ 1 ሴኮንድ ማለት ሲዚየም አተም ይህን ያክል ቁጥር ጊዜ ቫይብሬት ለማድረግ የሚወስድበት ዱሬሽን ወይም የሚወስድበት የጊዜ እርዝመት ነው። በቃ ይሄ ሲዚየም የሚባለው አተም በዚህ ያክል ዱሬሽን ውስጥ በ1 ሴኮንድ ውስጥ ይህን ያክል ዱሬሽን ቫይብሬት ያደርጋል። ሶ ምን እንላለን? አንድ ሲዚየም አተም ይህን ያክል ቁጥር ቫይብሬት ሲያደርግ 1 ሴኮንድ ሆኗል እንላለን። ዘን መልሶ አሁንም ይህን ያክል ቁጥር ቫይብሬት ሲያደርግ መልሰን 2 ሴኮንድ እንላለን። የሴኮንድ ኮንሰፕት ደግሞ የመጣው ከዚህ ነው ማለት ነው። ላስትሊ ዩኒት ነው። ቅድም ያየነው ፕሪፊክስ ማለት ነው። ኢዝ ኤ ሞዲፋየር ዛት ዩዝድ
ቱ ማክሲማይዝ ኦር ሚኒማይዝ ዘ ስታንዳርድ ዩኒት። የሆነን ስታንዳርድ ዩኒት ማክሲማይዝ ለማድረግ ኦር ሚኒማይዝ ለማድረግ የምንጠቀመው ነው። ለምሳሌ እንዲህ ብላችሁ መውሰድ ትችላላችሁ። የሆነ ሱፐር ማርኬት ገብታችሁ የሆነ እቃ ስትገዙ ለምሳሌ እቃው $100 ነው እንበል። ያን $100 ነው ያልነው ወደ ሳንቲም ቢመነዘር ወደ 10,000 ሳንቲም ነው። 10,000 ሳንቲም ነው ከማለት $100 ነው ማለት ይቀላል። $100 የምንለው ያን 10,000 ሳንቲም ያለውን አንድ ላይ ሰብሰብ አድርገን ለመጠቀም የረዳን ዩኒታችን ነው። እንደዛ ሁሉ ኪሎ በኪሎ ሜትር ውስጥ ሜትር ስለሚያንስ ኦር ሜትር በጣም ብዙ ስለሚሆንብን ኪሎ የሚለውን ፕሪፊክስ ተጠቅመን ኪሎ 1000 ስለሆነ 1000 ሜትሮችን ይወክልናል። ሴንቲ ማለት ደግሞ በጣም ትንሽ የሆነ ሌንግዝ ለመለካት ስንጠቀም 0.01 ሜትር ሜዥር ለማድረግ እንጠቀማለን። ሜጋ የምንለው ደግሞ 1 ሚሊዮን ዋት የሚሆን ፓወር ስለሚለካልን ሜጋ ዋት ብለን እንጠቀማለን። ዩኒት ኦር ፕሪፊክስ የምንለው አንድን ስታንዳርድ ዩኒት ሞዲፋይ ለማድረግ በቃ ለማብዛት ወይ ለማሳነስ የምንጠቀማቸው ፕሪፊክሶች ናቸው። አጠቃላይ በፓርት 1 ቱቶሪያላችን ያየነው ስታንዳርድ ዩኒትስ ወይም ፕሪፊክስ እና ስኬል ይህን ይመስላል። አይ ቲንክ እንደ ኢንትሮዳክሽን ጥሩ የሆነ ኪሎ አግኝታችሁበታል ብዬ አምናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ፋሚሊ መሆን ትችላላችሁ። ይህንንም ሾርት ኖት የምትፈልጉት ከሆነ በጥሩ መንገድ የተዘጋጀ ከቴሌግራም ቻናላችን ላይ ማውረድ ትችላላችሁ። መልካም ጊዜ